የጀነራሉ አጣብቂኝ። ጀነራሉ እንደ ጌታቸው ትግራይ ከየት ወዴት? የጀነራሉ አጣብቂኝ ከውስጥም ከውጭም ተቃውሞ የጌታቸው ጣፈንታ። በዛሬው መሰናዷችን በሌተናል ጀነራል ታደሰ ወረደ ላይ የዲያስፖራው ግምገማ ምን ይመስላል? የትግራይ ተወላጅ ዲያስፖራው ኃይል እንዴት የጀነራሉ አስተዳደር ውድቀት ገጥሞታል አሉ? በትግራይ ክልል ያሉ ተቃዋሚ ፖለቲከኞችስ በሌተናል ጀነራል ታደሰ ወረደ ላይ ያቀረቡት ክስ ምን ይመስላል? በትግራይ ክልል ይቀሰቀሳል ተብሎ የተሰጋው ጦርነትስ ምን ይመስላል? በዛሬው መሰናዷችን እንቃኛቸዋለን። አብራችሁን ቆዩ። መጋቢት 12 2015 ዓ.ም የመጀመሪያው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት አቶ ጌታቸው ረዳ ስልጣን በተረከቡበት ጊዜ 27 አባላት ያሉት የጊዜያዊ አስተዳደራቸው ካቢኔ አዋቅሮ የነበረ ሲሆን ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደና የቀድሞ የአገሪቱ ሰራዊት ኤታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤን በምክትል ፕሬዝዳንት ማዕረግ ተሹሞ ነበር። ሌተናል ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን ጊዜያዊ አስተዳደሩን ሲያገለግሉ ቆይተዋል። ለ2 ዓመታት ያህል በስልጣን ላይ ቆዩት አቶ ጌታቸው ረዳ የህወሓት አመራሮች በሁለት ጎራ መከፈላቸውን ተከትሎ ስልጣናቸውን አጣብቂኝ ውስጥ ገብቶ ቆይቶ በመጨረሻም መቀሌ ከተማን ለቀው በመውጣት አዲስ አበባ ገብቶ ነበር። በሚኒስትር ደረጃ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነውም እያገለገሉ ነው። ምንም እንኳን ሰሞኑን በአልጀዚራ ባደረጉት ቃለ መጠይቅ ላይ ከብልጽግና መጠነኛ ተቃውሞ የገጠማቸው ቢሆንም ቅሉ ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁማቸው መጋቢት 17 2017 ዓ.ም በኤክስ ገጻቸው ጥሪ አቅርበው ነበር። ፕሬዝዳንቱ የተመረጡት በሶሻል ሚዲያ ዘመቻ እንደሆነም በመንግስት በኩል ሲገለጽ ነበር። በመጨረሻም ጠቅላይ ሚኒስትር አብይ መጋቢት 30 2017 ዓ.ም ሌተናል ጀነራል ታደሰ ወረደ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን አስታውቀዋል። ጀነራሉ ስልጣን ከያዙ ከመንፈቅ በላይ ሆኗቸዋል። ሆኖም ግን ተቃውሞ ከውጭም ከውስጥም እየቀረበባቸው ይገኛል። ከዚህ በተጨማሪም በአሰብ ጉዳይ መንግስት ወደ ጦርነት ከገባ ትግራይ ክልል የጦርነት ቀጠና ትሆናለች የሚል ስጋትም ተፈጥሯል። በትግራይ ክልል የጦርነት ስጋት አንዣቧል የሚለው ቀዳሚው ስጋት ነው። ከፕሪቶሪያ ሰላም ስምምነት መፈረም በኋላ 3 ዓመት ተቆጥሯል። በእነዚህ ጊዜያት 2 ጊዜያዊ አስተዳደሮች በትግራይ ተመስርተዋል። ሁለቱም አስተዳደሮች ለትግራይ የሚጠቅም ነገር አላመጡም የሚል ድምጽ እየተሰማ ነው። በጀነራል ታደሰ ወረደ ላይ ዲያስፖራው ሳይቀር ተቃውሞ እያቀረበ ነው። በሀገር ውስጥም ሌሎች በትግራይ ክልል ውስጥ የሚንቀሳቀሱ ፖለቲከኞች ተቃውሞ እያቀረቡ ነው። የዲያስፖራውን ተቃውሞ ከመመልከታችን በፊት በትግራይ ክልል የሚንቀሳቀሱ ፖለቲከኞች በአቶ ጌታቸው ረዳና በሌተናል ጀነራል ታደሰ ወረደ ላይ ያቀረቡትን ተቃውሞ እንመልከት። ሁለቱም መሪዎች ለትግራይ የሚጠቅም ነገር አልሰሩም የሚል ተቃውሞ እየቀረበ ነው። ሌተናል ጀነራል በአቶ ጌታቸው ረዳ መንገድ እየሄዱ ነው የሚል ድምጽም ከውስጥም ከውጭም እየቀረበ ነው። በትግራይ ክልል ወቅታዊ የፖለቲካ ሁኔታ ላይ ሰፊ ገለጻ ያደረጉት የውድብ ነጻነት ትግራይ ውናት ፓርቲ ሊቀመንበር ዶክተር ደጀን መዝገበ ትግራይ ገጥሞታል ያሉትን ችግር ለሪፖርተር ጋዜጣ በሰፊው አስረድተዋል። እኚህ ፖለቲከኛ የእኛ ትግል ህዝቡ ተሳስቶ ወደ ጦርነት እንዳይገባ ህዝቡን ማንቃት ነው ይላሉ። እስካሁን ድረስ ከባድ ፈተና የሆነው የፕሪቶሪያ የሰላም ስምምነት ተግባራዊ አለመሆን ነው የሚሉት ዶክተር ደጀን መዝገበ የፕሪቶሪያ ሰላም ስምምነት ላይ የተቀመጡ እነዚህን ወሳኝ ጉዳዮች ለመፈጸምም ሆነ ለማስፈጸም በጊዜያዊ አስተዳደሩም ሆነ በፌዴራል መንግስቱ በኩል ቁርጠኝነትም ሆነ ፍላጎት አይታይም ሲሉ ክስ አቅርበዋል። ጊዜያዊ አስተዳደሩም ሆነ የፌዴራል መንግስቱ እርስ በእርሱ ሲካሰሱ ነው የምንሰማው። ስምምነቱ ከያዛቸው መሰረታዊ ህዝብ የፖለቲካ አጀንዳዎች ይልቅ የስምምነቱ ባለቤት ማን ነው በሚል ጉዳይ ሲከራከሩ ሰምተናል። በአንድ ወገን ህወሓት ስምምነቱ ሙሉ ለሙሉ የራሱ አድርጎ የማየት ሁኔታ ይታይበታል። ስምምነቱን ከህወሓት ህጋዊ ሰውነት መመለስ ጋር የማያያዝ ዝንባሌ አለ። በፌዴራል መንግስት በኩል ደግሞ የስምምነቱ ባለቤቶች ከህወሓት በተቃራኒ የቆሙ ሰዎች ናቸው የሚል አቋም ሲንጸባረቅ ይታያል። ጠቅላይ ሚኒስትሩ ስምምነቱ የተፈራረሙትን ሰዎች የሚመለከት እንደሆነ በፓርላማ ሲናገሩ ሰምተናል። እኛ በሁለቱም በኩል የሚቀርበውን ሀሳብ አጥብቀን እንቃወማለን። የፕሪቶሪያ ስምምነት የህዝብ ነው። የህዝብ እስከሆነ ድረስ ደግሞ ለህዝብ ተብሎ የተቋቋመው አካል ነው ባለቤት ሆኖ ሊፈጽመው የሚገባው ብለን እናምናለን። የኔ ነው የከሌ ነው የሚል ሙግትም ሆነ ለአንድ ወገን ባለቤትነትን መስጠት ተቀባይነት የለውም። ስምምነቱን ለግለሰቦችም ሆነ ለፓርቲ መስጠት ተገቢ አይደለም። ከዚያ ይልቅ በስምምነቱ ላይ የሰፈሩ መሰረታዊ ጉዳዮችን መፈጸም ላይ ትኩረት መደረግ ነበረበት። ይህ ባለመሆኑ ህገ መንግስታዊ ግዛት ወሰን ማስከበር አልተቻለም። ተፈናቃዮችን መመለስም አልተቻለም። ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ ግዛት መውጣት አልቻሉም። በትግራይ ሰብአዊ ረድኤት አቅርቦት የለም። የክልሉ ሰላምና ጸጥታ ሁኔታም ተቃውሷል። በተደጋጋሚ ጊዜ ሰዎች ይጠፋሉ፣ ይታገታሉ ወይም ይሞታሉ። ፍትህ የሚባል ነገር የለም። ተጠያቂነትም አልሰፈነም።
ለነዚህ ሁሉ ደግሞ ትልቁ መነሻ ችግር የምንለው በስምምነቱ መሰረት በትግራይ ሊመሰረት የሚገባው ሁሉንም የፖለቲካ ኃይሎች ያቀፈ የጋራ ጊዜያዊ አስተዳደር መሆን ሲኖርበት በጠቅላይ ሚኒስትሩ ምርጫ አንድ ሰው እንዲሾም መደረጉ ነው። ጠቅላይ ሚኒስትሩ የትግራይን ፖለቲካ በአንድ ሰው ሹመት እንደፈለጉ ለማሽከርከር ካላቸው ፍላጎት ይህ እንደመነጨ ነው በእኛ በኩል የምንረዳው። በዚህ መንገድ የትግራይ ጥያቄ ይመለሳል፣ የትግራይ ፖለቲካ መፍትሄ ያገኛል ወይም ወደ ነበርንበት ሁኔታ እንመለሳለን ብለን አናምንም። በዚህ ጉዳይ ጊዜያዊ አስተዳደሩ ሲመሰረት ጀምሮ ተደጋጋሚ ጥያቄ አቅርበናል፣ ነገር ግን ተቀባይነት አላገኘም። አቶ ጌታቸው ረዳ የመሩት የጊዜያዊ አስተዳደር በዚያ መንገድ የመጣ ሲሆን በዚህ የተነሳም እንደ መንግስት ምንም ሳይሰራ ነው የወረደው። አሁን ደግሞ ያን አስተዳደር ህግን ባልተከተለ መንገድ በኃይል ያወረደ መንግስት ነው የተተካው። ከጦር መኮንኖች መካከል የወጣ ጀነራልን ጠቅላይ ሚኒስትሩ ፕሬዝዳንት አድርገው በትግራይ ሾመዋል። ይህም ቢሆን የፕሪቶሪያ ስምምነት ላይ አተኩሮ ሲሰራ አይታይም። ስለዚህ የፕሪቶሪያ ስምምነትን ማስፈጸም እንዴት ይቻላል የሚለው ጥያቄ ስጋት የፈጠረ ጉዳይ ነው። በራሱ በህወሓት ውስጥ ያለው የእርስ በርስ ክፍፍልና የህጋዊ እውቅና ማግኘት ጥያቄ የፈጠረው ችግር ተደማምሮ ህወሓት ይህን ኃላፊነት ይወጣል የሚል ግምት የለም። ጊዜያዊ አስተዳደሩም ቢሆን በተለይም ፕሬዝዳንቱ ፕሪቶሪያን ከማስፈጸም ይልቅ በህወሓት ጭቃ ውስጥ ተዘፍቀው ነው ያሉት ሲሉ ዶክተር ደጀን ተናግረዋል። ሪፖርተር ጋዜጣ በአሁኑ ወቅት ትግራይ ተመልሳ ወደ ጦርነት ልትገባ ትችላለች የሚል ስጋት አለ። ስጋቱ ካለ እንዴትና ከማን ጋር ነው ወደ ጦርነት ሊገባ የሚችለው ሲል ዶክተር ደጀንን ጠይቋል። ዶክተር ደጀን በምላሻቸው ስጋቱ አለ፣ በሁሉም አቅጣጫ ነው ሊሆን የሚችለው። ከሻዕቢያ በኩል ሊመጣ የሚችላል፣ እንዲሁም ከአዲስ አበባም ስጋት አለ። በኢትዮጵያ የባህር በር ማግኘት ጥያቄ ተነስቷል። የአሰብ ጉዳይ በግልጽ ማግኘት አለብን የሚል ሀሳብ እየተነሳ ነው። ለዚህ ኤርትራ መንግስት ለውይይት ዝግጁ ካልሆነ ጦርነት ሊነሳ እንደሚችል ከአዲስ አበባ ፖለቲከኞችም ሆነ ወታደራዊ አመራሮች በተደጋጋሚ እየተሰማ ነው። የኤርትራ መንግስት ደግሞ ያለ ጦርነት መኖር የማይችል ኃይል ነው። በራሱም ሆነ ሌሎች ኃይሎችን እያሰማራ ለጦርነት መዘጋጀቱ የማይቀር ነው እየተባለ ነው። ለጦርነት መቀስቀስ መነሻ የሚሆን አጀንዳ ኖሮ አይደለም። ምንም ባልነበረበት ወቅት ራሱን ለጦርነት ሲያዘጋጅ የሚኖር ተንኳሽ ኃይል ነው። ስለዚህ የጦርነት ስሜቱም ሆነ ፕሮፓጋንዳው በሁለቱም በኩል አለ። በትግራይ ወገን ስናይ ደግሞ ጦርነት ለማንሳት ምክንያት የሆኑ ነገሮች የሉም የሚል እምነት የለንም። በተለይ የፕሪቶሪያው ስምምነት ፍትሐዊ በሆነ መንገድ አለመፈጸሙ መነሻ ሊሆን ይችላል። የተፈናቃዮችን እና የግዛት ወሰን ጉዳዮች እልባት የማያገኙ ከሆነ ለሌላ ዙር ጦርነት መቀስቀሻ ምክንያት ሊሆኑ ይችላሉ። ሌላውና ተገማች የሆነ ነገር ደግሞ በዚህ ዓመት ምርጫ እንደሚካሄድ እየተነገረ ነው። ሆኖም በትግራይ ውስጥ ምርጫው ይደረጋል አይደረግም የሚለው ጥያቄ ውስጥ ነው። ነገር ግን ምርጫ ቦርድ በትግራይ ውስጥ ምርጫውን ለማድረግ የሚያስችል ሁኔታ መኖር አለመኖሩን በተመለከተ ያደረገው ጥናት አለ ብለን አናምንም። በተለይም ትግራይ ላይ ከተፈጸመው ከባድ ጭፍጨፋ በኋላ የድህረ ጦርነት ስነ ልቦናዊ ተጽዕኖ ከባድ እንደሆነ ይታወቃል። ስለሆነም ምርጫ ለማድረግ የተለየ ዝግጅት ይጠይቃል። ነገር ግን እስካሁን ምንም አይነት ዝግጅት አልተደረገም ሲሉ ስጋታቸውን ገልጸዋል። ዲያስፖራው ስለ ሌተናል ጀነራል ታደሰ ወረደ ምን እያለ ነው? ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ እንዳቀረበው ዋዜማ ሬዲዮ ዘግባለች። ዋዜማ የተመለከተችው ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ጽምዶ፣ የትግራይ ጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝደንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ አስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ ጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመልክቷል።
ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል ሲል ዋዜማ ዘግባለች።